በትንሣኤው በኩል የሰው ልጆች ሕይወት ኢየሱስ ክርስቶስ ተነስቷል በእውነት በዝግ መቃብር ውስጥ ተነሳ ግን ብትድና ዓቕሚ ለሓደ ሰብ በጊዕ ካብ ምሃብ ከፋፊል ካድ ኩሉ እንቋቑሖ አለ 12 እንቋቑሖ ነው 2 ኪሎ ሽንጉርቲ 1 ሊትር ዘይቲ 1 ደርሆ ዝገርና ንዓቕሙ ኮይንኩም ተዓልኻትኩም ብምባል እዩ እዚ ሓገዝ ዝገብሩ ዘለዉ ካብ አውሮፓ ልግንያት እዩ አለቃ ወልደ ሀብተ ማርያም ዲያቆን በረቀ በሪሒላ ዲያቆን ፊሊሞን ሀብተ መንግስት መብራህቶም ተስፋ ማርያም ገብረ ስላሴ ልባል ሓደ ኤርትራዊ አማናይ ተክለ ልባል ኤርትራውያን እዮም ክርስቲያን እዮም ያው ግን ክርስቲያን እንደሆነ ድኻፍዎ ሁሉ አብጽሐልና ይሎም እንሰደን ማለት እዩ ካው ካሊ እዚህም ነው ካሜራ ተቆርጽለና ይዱልና ይየለ ቶም ተባውና ካፍን ወርሰሲ በጽይ ጆክ ስለልወና በጽይም ካለስ ሆቴል ነው ስለልወና ፍርኻቶም ሰዓት ለገጾም ንርእዮም ምርቕ ለው ይኹን አታቱ ምረቃ ይኹን ንርእዮ አምድ በጽሐ ስለልወና እምበይ አህናት ካሜራ አዲና ወይ ተኾነ ታይዳ አምድ በጽሐ ዲቴል 30 ሰው አምድ በጽሐ ግን ዳታቶም ሀገሬታ ድምቅባሊ ማለት እዩ ስለዚህ እስኻቱን ከዓ ድሕሪዙ ፕሮግራም ዝም ሳብና መምህር ለከሙሪኦም መምህራን ነው ብቡራኬ ገይርና እውቅና ድነዎ ምዃኑ በሃይማኖትኩም ድተዋህኩም ምዃኑ ኦርቶዶክሳውያን ምዃኖም ተንሰዋርቶም ክያሃንቲ ክርስቲያን ምዃኑ አማኻትኩም እምነቶም ካብዚ ደቅኹም ካብዚ ድኸዳቶም ምዃኑ ከም ሓገዝቲ ካብ ካልእ ሃይማኖት ኣንደ ይኮነ ከዓ ኣቦታት እናዋተው ብኣቦታት ኢድ ገይርካቶም ትባሪክካቶም ክበላቱ ኢኹም ማለት እዩ ስለዚ እዚዮ የንታ ወጥም ከመርናዮም ታዳላሪ ድሕሪ ክበሪ መምህር ማርያም ጀምር ሽጃቻው ጥስኪ ትምህርተ መስቀል መማተም በተፈና ምጥቆት በተራቻ አስቀምጥ በስመ አብ እንበል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ክቡራን እናቶች፣ አባቶች፣ ወንድሞች፣ እህቶች፣ ህፃናት ጭምር በለጃችሁ ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እግዚአብሔር አምላካችን በቸርነቱ ጠብቆ ለዚህ ታላቁ በዓል በሰላም በጤና ላደረሰን አምላካችን ክብር ምስጋና ይድረሰው። ስለዚህ ይሄ ፕሮግራም ወንድሞቻችን መንፈስ ቅዱስ የገለጠላቸው ለሰው የሚያዝኑ ሰው የሚራሩ ሰዎች ያደረጉት ፕሮግራም ነውና ትንሽ ነገር ለመነጋገር ያህል የትምህርት ርዕስ የምናደርገው የማቴዎስ ወንጌል ምዕራፍ 5 ላይ አለ ብፁዓን መሐሪያን እስመ እሙንቱ ይትመሃሩ ይላል። ለሰው የሚያዝኑ ለሰው የሚራሩ ሰዎች ንዑዳን ክቡራን ናቸው ነው ይላል። ስለዚህ እነሱም ኋላ ምህረት ያገኛሉና በሰማይ ምህረት ያገኛሉና ምህረት የሚገኘው ከስላሴ ስለሆነ ጸጋ የሚገኘው በረከት የሚገኘው ከሰማይ ስለሆነ በነዳያን ምክንያት ምህረት ያገኛሉና ንዑዳን ክቡራን ናቸው ነው የተባለው። ይሄ ቃል የተናገረው ጌታችን ራሱ ነው። ጌታችን መድኃኒታችን ኢየሱስ ራሱ ለነዳያን የሚራሩ ለነዳያን የሚያዝኑ ንዑዳን ክቡራን ናቸው። ይሄ ማለት ምህረት ሶስት አይነት ምህረት አለ ነው። ሶስት አይነት ምህረት እየሰማችሁ ነው። ሶስት አይነት ምህረት፣ አንደኛ ምህረት ስጋዊ፣ ሁለተኛ ምህረት መንፈሳዊ፣ ሶስተኛ ምህረት ነፍሳዊ። ምህረት ስጋዊ ማለታችን ዛለ ባሉበት ቦታ ሆነው የሚረዱት ወንድሞች ዛሬውን ቀን በፋሲካ በዓል ተፈጸመ ተስፋው በማርያም ድንግል በተባለበት ቀን ይህ ታላቅ ነገር ያመጡ ወንድሞቻችን ክብር ጸጋ ይስጥልን፣ እግዚአብሔር አክብርልን፣ መልካም አውደ ዓመት ያውላችሁ፣ ለዘላለም ይጠብቃቸው፣ ክብር ጸጋ ይስጥልን። አማናይ ታማኝ ሰው ማለት አንደኛ በክርስቶስ ያመነ በድንግል ማርያም ያመነ እውነተኛ ልቦና ያለው አስተዋይ ታማኝ እንደሚለው መጽሐፉ መነውት ገብረ ሕያው ዘይረክቦ እግዚኦ በምግባረ ሰናይ ደገኛ ሰው ማን ነው ይላል።
ጥበበኛና ታማኝ ሰው ማን ነው? ተመልከቱ። ጌታው የቀጠረው ጌታችን ማን ነው? ጌታ አይደል ዓለማት የፈጠረ? ይሄ የሚለው ለባለ ሀብቶች ነው። ለባለ ሀብቶቹ ነዳያንን ሰብስበው እያጎረሱ እያለበሱ የሚገኙ እነኚህ ንዑዳን ክቡራን ናቸው ይላቸዋል። መጨረሻ ላይ ደሞዛቸው ይሰጣቸዋል፣ ጸጋ ይጨምራቸዋል። ጌታ ራሱ የተናገረው ቃል ተመልከቱ። ስለዚህ በዚህ ጉዳይ በጎ ያገለገለ ነዳያን የረዳ የተንከባከበ ብድሩ በሰማይ ነው። ምንት ይበቆ ለሰብ ለእመ ኩሉ ዓለም ረብሃ ወነፍሱ ሀጉለ ወምንት ሙሃበ ሰብ የዛሃል ነፍሱ ይላል። እስመ ሀለወ ለወልዱ ቃልሚያው ይምጻ በስብሐተ አቡሁ አሚሃ አስሎ ኩሉ በከመንበር መጨረሻ ላይ ማቴዎስ ወንጌል ምዕራፍ 16 ነው አለው። መጨረሻ ላይ ለሁሉ እንደ ስራው ይከፍለዋል ይላል። እንደ ስራው ይከፍለዋል። ለሚመጸውት እጅ ለሚዘረጋ ሰውነት ከእንቅልፍ ቀንሶ ለነዳያን የሚያስብ ሰው እንደ ስራው ያገኛልና እንደ ስራቸው ይስጣቸው። እናንተ እንደሰጡ ካላቸው ጸጋ ቀንሰው ነው የሰጡና እግዚአብሔር ደግሞ በበረከት ሞልቶ ይስጣቸው። እንደ ስራቸው ለመንግስት ሰማያት ያብቃልን። በሕይወተ ሥጋም ይጠብቅልን። ልጆቻቸውን ይባርክልን። ትዳራቸውም ይባርክልን። ግርማ ሞገስ ይስጥልን። መወደድና የሀገር ፍቅር ይስጥልን። እግዚአብሔር ይስጥልን። እግዚአብሔር ያክብርልን። ላላበዛላችሁ በዚህ በቀናል አነሳሱ ያስጀምረን አስጀምሮ ላስፈጸመን ለመጀመር ላንቃቃን ለመፈጸም ላበቃን ለአምላካችን ክብር ምስጋና ይድረሰው። አሜን። ይቆይ። አንቻቸው ነው ባለሽ يا صحيح ما يتعدنا يهبوا زاوي أنا آخر عاوزين خوتنا في البلد عد حقوس يكون عد طعنا يكون يحقوسنا يدستنا وحقوسنا أو رعمت يكون ودي زيد سدده دو تقبلهم له وترى دستا يكون وترى برهان يكون وترى حقوس يكون بقى نموت قال سلسة قروة سلسة هو بل سلسة يكون حقوس يكون عند حقوس يكون أخونا قري أوضحكم أخونا درد أخونا درد انجرى أوردكم وصغير رقرق وصغير رقرق دعني خاطكم يا أخوم أفتل علي وصحوا لكم جبال علي مرقى يقري وأفتل علي كمر لغاتكم حواتنا لو كنا قروا بحلنا هلو وقعت عمي العلم እንደተናገረው በገሊላ ሳለ በኃጢአተኞች እጅ በእንጨት ተሰቀለ። በሦስተኛውም ቀን ከሙታን ተነሳ። ሞትን አሸንፎ የይሁዳ አንበሳ ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ይብዛ ሰላማችሁ። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ሰላም ለሁላችሁ። መግደላዊት ማርያም ወጣች በማለዳ ሽቶ ልትቀባው ከመቃብር ወርዳ
የመቃብር ዳንታችን ኢየሱስ ቸርነቱን ረድኤቱን ይላክልን ሀገራችንንም ሰላም ያድርግልን ኢትዮጵያን በረድኤት ይጠብቅልን አባቶቻችን ወንድሞቻችን ዳን የሚራሩ አባቶች ወንድሞች እግዚአብሔር ጤና ሰጥቶ ለብዙ ዘመን አገልግሎታቸው ለብዙ ዘመን ያድርግልን እነሱ ያ ተቀብሎላቸው ያው እስካሉም ድረስ በሕይወተ ሥጋ ይጠብቅልን ያው ጌታችን መድኃኒታችን ኢየሱስ ክርስቶስ መስዋዕታቸውን የስጦታቸውን እግዚአብሔር ተቀብሎ ያው ለቁም ነገር ያድርስልን ያው እንግዲህ አባታችንን ቃለ ሕይወት ያሰማልን መምህራችን ቃለ ሕይወት ያሰማልን አገልግሎታቸው ለብዙ ዘመን ያድርግልን አሁንም እኛንም ልጆቻችንም እንዲያገለግሉን እንዲያስተምሩን እግዚአብሔር አገልግሎታቸው ብዙ ዘመናት ይስጥልን አምላካችንን ቸርነቱን ረድኤቱን ይላክልን ገጸ ምሕረቱን ይመልስልን እመቤታችን ከልጇ ከወዳጇ ተማልደን ሀገራችንንም ሰላም ያድርግልን አሁን ዘበሰማያት ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም ሰላም ቅዱስ ገብርኤል መልአክ ወእግዚእ ሰላም ለኪ እነ እግዚአብሔር ተባረከ ብሩክ አንቲ የማንስ ቃሊ ወጸልይ ምሕረተ ወፍቅር ወልከ ምሕረት የድግ ይፍታ ያንጽዋ አስተስር ጊዜና ኢየሱስ ክርስቶስ ስልጣን ነው ምናው ያወራ ስለዚህ ማከ ነው የከታተው ያቆናል አግብርቱ አይማት ለዛለ ፍስቤት ዘይነጽቅ ኩሉ ፍቱሃነ ወንጹሃነ ይረስኝ ይረስይኩም ከመድኩት እንደዋነ ለመንግሥተ ሰማያት ዮማረን ሳስራት እንደዚሁ በእንተ እግዝእትነ ማርያም 12 ጊዜ ሰው እንዲሁ ያስፈልገዋል ብሎ ማሰብ ትልቅ ነገር አንድ ነገር ልንገራችሁና ልጨርስላችሁ በዚሁ ምህረት ስጋዊ ምህረት መንፈሳዊ ምህረት ነፍሳዊ ሶስት አይነት ምህረት ያልኳችሁ አንድ ሀብታም ነበረ ይባላል የሰማችሁ ነው አንድ ሀብታም ነበርና መስጠት አይወድም ውሄ ቤተሰ አኮ እምረችብ አላለ ማለት መስጠትማ ከማግኘት ብቻ አይደለም ስንት ተሽከርካሪ መኪና ያላቸው ስንት ሰማይ ጠቀስ ፎቅ ያላቸው ስንት ባንኪ ሰራተኛ ለመቁጠር ያስጨነቁ ሰዎች ባለሀብቶች አሉ ነገር ግን እግዚአብሔር ካልፈቀደላቸው እጃቸው መዘርጋት አይችሉም እግዚአብሔር የባረከው እግዚአብሔር የቀደሰው ነው እንቅልፉ ቀንሶ ለነዳያን የሚያስብ ስለዚህ በዚህ አንድ ሀብታም ነበረ ይላል ያ ሀብታም መስጠት አይወድም ሞልቶ እኮ ነው አልፎ ተርፎ ግን መስጠት አይወድም ነበረ ነው ከዕለታት አንድ ቀን ግን ይሄን ማይሰጥ መሆኑ እንዲያን በሙሉ ያውቁታል ታውቃላችሁ አይደል በከተማችን ረራ ያለው ባለሀብት የሚዘክር ነዳያን የሚያከብር በወንበር የሚያስቀምጣችሁ የሚቀበል ታውቃላችሁ አይደል ስለዚህ ደግሞ መለስ ብሎ የማያችሁ ታውቃላችሁ በከተማ ላይ ያለ ሀብት ያለው አንድ የኳ ከደጃፉ ተመርቆ የሚያውቁ ሰው ሊኖር ይችላል ይሄ ባለሀብት ያልኳችሁ በወንጀል ላይ የተጻፈው ባለሀብት ነው ሞልቶለታል ሁሉ የቀረበት ነገር የለም ነገር ግን መስጠት አይወድም ነበር ስስታም ነበር ይላል ከዚህ በኋላ ግን ከዕለታት አንድ ቀን ነዳያን ያውቁታል ከዚህ በኋላ አንድ ቀን በነዳያን መካከል ላይ ያለፈ ተነጋገሩ ነዳያን ይሄ ሰውዬ እኮ ሀብታም ነው ግን ለነዳያን አይራራም እኮ ጭራሽ እኮ ትዝ አይለውም እያሉ ሲነጋገሩ አንድ ነዳይ ተነሳና ይሄ ሰውዬ ሰጥቶኝ በልቼ በመጣ ምን ትሰጡኛላችሁ አላቸው ይሄ ሰውዬ ማእጁ ከዘረጋ መስጠት ከጀመረ እኛ ምንድን እንሰጣለን አይሰጥም በዚህ ተወራረዱ ነው በሉ እንግዲህ ካልሰጠኝ እኔ ይሰጣችኋለሁ ከሰጠኝ ደግሞ እንዴት ትሰጡኛላችሁ ብሎ ተነጋገሩ በዚህ በኋላ ቀጣ እሱ እየሮጠ ወደፊት ወደ ቤት ለመግባት ርቦታልና ጾም ነው የዋለው ያ ምስኪን ደግሞ እየተከተለ ከቤት ደረሰ እሱ ውስጥ ገብቶ እንጀራ ደረቅ ዳቦ ቆረስ አድርጎ ሊበላ ሲዘጋጅ በስመ እግዚአብሔር ጠራበት ይላል እባክህ ስጠኝ የእግዚአብሔር ስም ጠርቻለሁና ብሎ ሲለምነው እንዳይሰጠው ስስታም ነው አይደለም
ዝም እንዳይል የእግዚአብሔር ስም እየጠራ ስለሆነ እየጨቀጨቀው ነው። ተጨንቋል። የደረቅ ዳቦ ቆርስ አድርገና ወርውሮ ሲለው ግንባሩን አለው ርቦታልና ረሃብ ክፉ ነው የማይበላ ያስበላል አይደል? የማይሆኑት ያደርጋል እና ተርቦ ስለነበረ ከደሞ ጋራ በላው ዳቦ ነው። ተመልከቱ እየበላ ትራፊ ምናልባት አልሰጠህም ብሎ እንዳይረቱት ደግሞ ትራፊ ዳቦ ትንሽ ዳቦ ይዞ ያችን እየያዘ እየሳቀ እየተደሰተ ተመለሰ። ርቦት የነበረ ሰው ሲበላ ይደሰታል አይደል? ከዚህ በኋላ ግን ይሄው ሰጥቶኝ በልቼ መጣሁ አትርፌ መጣሁ አላቸው። ከዚህ በዚህ ጉዳይ ያ ባለሀብት በእንቅልፉ ራእይ ሌሊት አየ ነው። በእንቅልፉ ራእይ ታየና ይሄ ራእይ ምን ነበር መሰላችሁ? ነፍሱ ወደ ሰማይ ስትወሰድ መላእክት ጽልመት እያጨናነቋት መላእክት ብርሃን ደግሞ ባጠገብ ሲንቀሳቀሱ ከዚህ በኋላ ግን መላእክት ጽልመት ምን አሉ? ምን አላችሁ ይሄ ሰውዬ ሰሰይታም ነው ትዕቢታም ነው ነዳያን አይቆጣጠርም ዓለም የሚያልፍ አይመስለውም ምን አድርጎ ነው የምትመጡ መላእክት ብርሃን ለዚህ ሰው ምን አላችሁ አትቅርቡ ነው ብላችሁ አይ ትናንት እኮ ለደሃ ብልተዋል ደሃ ያጎረሰው ሳትናንት አሏቸው ትናንትማ ደረቅ ዳቦ ቆርሶ ወርውሮ ገንባሩ ገመሰው ደሙላ ፈሰሰው እንጂ መች ሰጠው መሰጠው አለ አይ የተገመሰው ሰው ተገምስቻለሁ ተመትቻለሁ ደምቻለሁ ቆስልያለሁ ብሎ ይናገር እንጂ እንደሱ አይደለም። ከዚህ በኋላ ግን በዚህ ጉዳይ ያ ምስኪን እንዲመሰክር መጣ። እናንተ ምስክሮች ናችሁ። በዓለ ትንሣኤ አስመልክቶ በዓለ ልደት አስመልክቶ በዓለ መስቀል አስመልክቶ ነዳያን የሚያበላ ሰው ነዳያኑ ምስክር ሊሆን ነው በሰማይ። ከዚህ በኋላ ግን ያ ሰውዬ መጣና ቀረበ። ይህ ሰው ባለሀብቱ ተይዟል አይደለ? በአጋንንት እኮ ተይዟል። ከዚህ በኋላ ግን ቀጥታ መስክር ሳይባል ተናገር ሳይባል አንተ ትናንት ያጠገብከኝ ሰው ማን አመጣህ አለው። ማን አመጣህ? የመታኝ ግን አላለም። ርቦት ስለነበረ የመታኝ ደሜን ያፈሰስከው ያቆሰልከኝ አላለውም። ትናንት ያጠገብከኝ በረሃብ ጊዜ ማን አመጣህ አለው። ከዚህ በኋላ ግን መላእክተ ብርሃን ተረከቡ መላእክተ ጽልመት ራቁ ነው ተመልከቱ። ከዚህ በኋላ አይሰውየ ከእንቅልፍ ነቃና አሰበ። ለካ በሀብት ለካ በዚህ ዓለም ሆነ ጥሩ ስራ መስራት ለካ ትልቅ ጸጋ አለ፣ ለካ ትልቅ በረከት አለ፣ ለካ ለመንግስት ሰማያት ያገባል አለና ቀጥታ ለዘመናት የሰበሰበው ገንዘብ በሙሉ ነዳያን እየሰበሰበ መስጠት ጀመረ። ያልሰሙ እየሰሙ ያልወሰዱ ደግሞ እየመጡ እየተደማመጠ ከርቀት ቦታ ጭምር እየተጎተተ መጣ። ምስኪኑ አይነ ስውሩ ደሃው አንካሳ ሁሉ መጣና እየሰጠ ጨረሰ። ይጨርሳል አይደል? ገንዘብ ችግር የለም ይጨርሳል። ለምን እየሰጠ ነው ያልኳችሁ? ለድሆች እየሰጠ ጨረሰውና ያልሰሙ መጡ። እንዳሁን እኮ ነው ያልሰሙ መጡ ሰዎች ከሚገባቸው ያለው ንብረቱ ጨርሰዋል። የሚሸጥ ወርቃማ ነገርም ሽጦ ጨርሰዋል። ለነዳድ እየመጸወተ እህሉ ሁሉም ነገር ጨርሰዋል። ከፍቶቹም ጨርሰዋል። ከጨረሰ በኋላ ግን ያልቀመሱ ነዳያን መጡ። ሰውየው ምን ጨነቀውና እኔ ቁጭ ብዬ ከቤቴ የለም አልባልም ይርዳህ ብዬ ከመስደድ ከቤቴ ልወጣ አለና ከቤቱ ወጣ። የሚሰጣት እኮ ነው ባለሀብት እኮ ነው። በጣም ባለሀብት የነበረ ሰው ሰጥቶ ስለጨረሰ ከቤቴ ልወጣና እኔ ልሄድ እንጂ ከዚህ ቁጭ ብዬ የለም ከማለት ግን መውጣት አለብኝ ብሎ ወጣ። በመንገድ ላይ ሲደርስ ይሰጣል ሰምቶ ነዳያን ከመንገድ ላይ ያገኙት ይላል። የት ትሄዳለህ? ወደዚህ እየሄድኩ ነው። ሰጣለህ ሰምተን አይደለም ሰጥቶ ያውቁም አይደለም መስጠት ጀምረሃል። ሰጣለህ ሰምተን እኮ ወደ ቤት እኮ እየመጣን ነው አለ። ተመልከቱ። የለንም ታዲያ እንዴት ብለን እንመለስ? እንዴት ብለን እንመለስ? ከዚህ በኋላ ግን በሉ የሚያስቸግራችሁ ከሆነ ሽጡኝና ተካፈሉኝ አላችሁ። ምን አይነት እንደነበረ ድሮና ኋላ ደግሞ ምን አይነት ሰው እንደሆነ እንደተቀየረ ተመልከቱ። ሰው መንፈስ ቅዱስ ያበቃል አይደል? ቅዱሳን ሲበቁ ክንፍ ያወጣሉ፣ ከቦታ ወደ ቦታ ይበራሉ፣ ከወይነ እሳት ይደርሳሉ። ከምድር ላይ ሆነው እስከ ጽርሐ አርያም እስከ በርባሮስ መመልከት ይችላሉ። ሙት ያስነሳሉ፣ በሽተኛ ይፈውሳሉ፣ አይነ ስውር ያበራሉ፣ አንካሳ ያቀናሉ። ቅዱሳን በበቁ ቁጥር ልዩ ልዩ ጸጋ ነው ይሰጣቸው። ይህ ሰውዬ በጣም በእውቀት ስለበሰለ በቅድስና ስለበሰለ ህይወቱ ወደ መልአካዊ ነገር ተቀይሮ ሽጣችሁ ተካፈሉኝ አላቸው። ከዚህ በኋላ ግን ወስደው ወደ አንድ ሀብታም ሸጦት ነው የሚለው። ተመልከቱ።
በዚህ ላይ ምን ይላል? አልቦ ምህረት በነዳያን የሚል ጽሑፍ አለ። ከዛ ሲጠው ተካፈል። ለምሳሌ አሁን እቺ ገንዘብ የመጣችው በመጠን ነው አይደል? በመጠን ነው። ለከተማ ሙሉ በቂ አይሆንም። ይሄንን ነዳያን በሙሉ ቢሰጥ እንኳን ራሱ ሌላ ተራ ሰውም ደግሞ እኔ ምስኪን ነኝ ብሎ ሊመጣ ይችላል። እግዚአብሔር ነው ሁሉ ነገር ሞልቶ የሚጨርስ እንጂ ሰው ፍጡር ምን ያክል እንዴት ብሎ ከባድ ነው። ከዚህ በኋላ ግን ይሰውየ ተቀጠረ፣ ቅጥረኛ ሆኖ በብር ተሽጧልና ለአንድ ሀብታም ቅጥረኛ ሆነ። በሮች የሚያርሳቸው በሮች በጭንጫ ላይ ውሃ እያፈለቀ ሳር እያወጣ ይመግባቸው ነበር። ሰዎቹ ይገረሙ ነው። የት ውለው ነው እኒ የእገሌ በሬዎች ወንዝ ሲወርዱ አይታዩም፣ ሳር ሲበሉ አይታዩም፣ ምን እየበሉ ነው እየተባለ ይነገር ነበር። ማን ነው ያበላቸው? ያለ ግን የሰማችሁ ነው? ማን ነው ያበላቸው? ያ ባለ ሀብት እኮ ነው። ቅጥረኛ ሆኖ ገንዘቡ የተሰደዱት ነው። ገንዘቡ ለማን ሰጠው? ለነዳያን ሰጠው። ከዚህ በኋላ ከብቶቹ ሲጠብቃቸው የዋሉ ከብቶች ወተት ሞልተው ይገቡና ወተቱ ግን ወደ ደም ይቀየር ነበር ይላል። ለምን ከተባለ እግዚአብሔር ታሪኩን ሊገልጠው ፈልጎ። ስለዚህ አንተ ለዚያ ባለ ሀብት በዚህ ሰው ልትረዳ፣ በዚህ ሰው ልትገለገል አልበቃህም ሲለው ነው ነው። መጨረሻ ላይ ግን ሰውየው ተናግሮ የማያውቅ ድዳ፣ ሰምቶ የማያውቅ ጆሮው የደነቆረ፣ አይኑ የማይ አፉ የማይናገር ልጅ ነበር። ሄዶ እፍ ቢለው አፉ ተናገረ፣ ተከፈተ፣ አይኖቹን በሩለት፣ እግሩም ቀንተሎት ተስተካክሎ ቆመ። ከዚህ በኋላ ሰው አወቀኝ፣ ሰው ካወቀኝማ መኖር የለብኝም፣ እዚህ መኖር የለብኝም እና ልውጣ ብሎ የቦታ ቀየረልኝ። ስለዚህ ምን ለማስፈልግ ነው? ሰዎች ብፁዓን መሐሪያን፣ ለሰው የሚያዝኑ የሚራሩ ንዑዳን ክቡራን ናቸው። ምህረት ከሰማይ ያገኛሉ። ጸጋው ከሰማይ እኮ ነው የመጣው፣ ከምድር እኮ አይደለም። ሰጪው እኮ እግዚአብሔር ነው። ሰጥቶ የማይጎድለት እግዚአብሔር ነውና እነዚህ ወንድሞቻችን እግዚአብሔር አምላክ ይባርክልን፣ ምርቃናችሁ ይድረሳቸው፣ ለዘላለም ያክብራቸው። ከዚህም በላይ የሚያገለግሉት ከዚህም በላይ ደግሞ በርካታ መስኪናን የሚረዱበት ደግሞ ጸጋ ይስጥልን። እያሃጽ በረከት እመደ ወሃቢ ከሚሰጥ ሰው በረከት ሁሌ ከቤቱ ነው የሚኖረው። አብርሃም ይሰጥ ነበር፣ በረከቱ ከቤቱ። ኢዮብ ይሰጥ ነበር፣ በረከት ከቤቱ ነው። ስለዚህ ከሁሉም በላይ ጸሎቴን ተሰሚነት የሚገኘው ጸሎታችን ከምጽዋት ጋር ሲሆን ነው። እንግዲህ ወንድሞቻችን ባሉበት ይባርካቸው። እንግዲህ ዓለም ማለት አንድ እርሻ ናት። ባለቤቷ ማን ነው? እግዚአብሔር ብቻ ነው። በአንድ እርሻ ነው ያለ ነው። ውጭም ቢሆን ውስጥም ቢሆን ሁሉም ነገር በአንድ ቦታ ነውና እግዚአብሔር በረድኤት ይጠብቅልን፣ በጸጋ ያኑርልን፣ ያክብርልን። እነዚህ በቃ ተመልክተው አውደ ዓመት እንደኛ ደስ ይበላቸው ብለው በደስታ ያኑራቸው፣ በጸጋ ያኑራቸው፣ በክብር ያኑራቸው። እናንተንም መርቃችሁ የምታሰሙ ያድርጋችሁ። ቆርኔሌዎስ የሚባል ጻድቅ ሰው ነበር ነው የሚለው። ይሄ የሚለው የነበረው ደገኛ የመቶ አለቃ ነው። ነገር ግን ምጽዋት ወዳጅ ነው ይላል። ይመጸውታል። መልአክ 9 ሰዓት መጣ ነው የሚለው። 9 ሰዓት መጥቶ መልአኩ ቆርኔሌዎስ ሆይ ተሰማ ጸሎት ከጸሎት ቅድመ እግዚአብሔር ደርሷል አለው። አዎ እየሰጠ ከሆነ ይደርሳል። የተራበውን እያበላ የተራቆተ እያለበስ ያዘነው እያረጋጋ ወላጅ አልባ ሕፃን እየተንከባከብ ከሆነ ጸሎቱ በፍጥነት ይደርሳል ቅድመ እግዚአብሔር ነው። ዝም ብሎ ብቻ እየተመቸ ከሆነ ግን ላይደርስ ይችላል። እና እነዚህ ወንድሞቻችሁን ያሰንብትልን እንዳላበዛላችሁ። ስለዚህ እነዚህ ያሉ ወንድሞቻችን ደግሞ መጪው ጊዜ ደግሞ ዳራ አምላክ ገበተሰናዩ ያስተካከለ በክብር በጸጋ ጥር የሚለው ሰው እንዳይኖር አባቶቻችን ናቸው፣ እህቶቻችን ናቸው፣ እናቶቻችን ናቸው። ለነዚህም በአንድ አዲስ ነገር ስለሆነ ነው እንጂ ሌላ ጊዜ ሲሆን ደግሞ እግዚአብሔር የፈቀደላቸው በጸጋ የሚመጡ ሊኖር ይችላልና በተስፋ እናንተ አውደ ዓመቱ ይሄንን ያመጡት ጉዳይ አውደ ዓመቱን ሙሉ በሙሉ መባረክ አለባችሁ፣ ማመስገን አለባችሁ፣ መመረቅ ይገባችኋልና እግዚአብሔር ያክብራችሁ። ጠባቂ መልአክ ይዘዝላችሁ፣ በሀብት በንብረታቸው ይባርክላችሁ፣ ትዳራቸው ይባርክላቸው፣ ያሳምርላቸው። እናንተም ያስተባበራችሁ እዚህ ላይ የቆማችሁ ጸጋ ይስጥልን። እናንተ ደግሞ ራሳችሁ የምትረዱበት ዘመንም ያምጣልን።